ለዛ እኮ አባ መስጠት ናት። ሰው በሰራው ብሉልኝ ጠጡልኝ ነው መቼም። ታዲያ ተመችታለቻ? አዎ ለእኔማ በደንብ ነው የተመቸችኝ። ዋናው ለአንተ መመቸቷ ነው። ሌላውን ግድ የለም ለእኛ ተው። ለዛዬ ምንድን ነው እሱ ብላ እያልሽ የምታስቸግሪው? አሁን እኮ ምግብ ብቻ ይዛ ቁማለች። በብርጭቆ ውሃ አምጪልኝ ብያት። የምን ብርጭቆ? ብርጭቆ ነው አትዬ፣ ብርጭቆ። የምን ብርጭቆ ነው? የወርቅ ብርጭቆ ይመስለኛል እትዬ። እዚህ ጎረቤት አይቼ እንዴት ያለ ብርጭቆ እንዴት የሚያምር ወርቅ የመሰለ። ከዚህ ቆይ ምንድን ነው የምታወራው? ብርጭቆ ነው ብርጭቆ እትዬ። ለዛ ብርጭቆ እንዴ እትዬ ነው ያልሰበርኩ። እውነት ነው ያልሰበርኩ። ምን ያለበት ምን አይችልም ማለት ሰበርሽ ማን አለሽ? እትዬ እውነት እንዴ እውነት አልሰበርኩ። ይቺ ለዛ ደግሞ ማን ሰበርሽ አለሽ? እኔ እትዬ እንደው ይቺ ልጅ ተከታተሏት። እንደው ዝም ብላ ተደናብራለች። አንዱ ጎረቤት ኪችን ገብታ ለእናንተም ጠንቅ ነው። እኔ ስነግር ነው እውነቴን ነው። አንተ ልጅ ኧረ ተው ገዘይ ተው። ኧረ እትዬ እንደው ከማድ ቤቱ ከኪችኑ ማለት እኮ ነው። አቤት አቤት ይቺም እውቀቱና እንደው ማድ ቤት ምናምን ይሄ እንትን መርዝ ነገር ካለ አርቁት። ነገረ ስራዋ እንደው ደስ መላለኝ። ዘይትና ውሃ መለየት አቅቷታል። ወይ እናንተ መቼም ብትጋቡ ቤታችሁ ውስጥ አንድ ቀን በሰላም አትኖሩ። እትዬ ጋሽ እንኳን ይሄን ያህል ዓመት ኑሮ ነው ታንቺ ጋር የሸበተ። እኔ እኮ በአንድ ቀን እኮ ልታሸብተኝ እኮ ነው በአንድ ጀንበር። አንተ እና ጋሼን ነጭ ፀጉር እንዲወጣ ያደረግሽው አንቺ እየጨቀጨቅሽ ነው እያልከኝ ነው? ወላዲቴን እንደዛ ማለት አይደለም። አንዳንድ ሰው እንደው ዘረ መልካም ነው፣ ልቡ ጥጡ ሰው ቶሎ ይሸብታል። እንደዛ ማለት ነው ነው። በሉ እናንተ እናት ብለው ከሰሟችሁ ማለቂያ የለም ጉዳችሁ። በሉ ደህና ሁኑ። ኧረ እንደው ምላሴ ሳያስገድለኝ አይቀርም። እንደው ምን አለበት ዝም ብል። ናታን፣ ዳጣና ኤቢ ድምፅ መቅጃውን ከመድኃኒቱ ይወስዱታል የምትሉ ኮመንት ላይ 1 ቁጥርን ጻፉ። የለም አይወስድትም ለሁሉም ታሰማቸዋለች የምትሉ ደግሞ 2 ቁጥርን ጻፉ። እንደሚታወቀው ባለፈው ክፍል ላይ መድኃኒት ሁሉንም ድምፅ የቀዳ መቅጃ በእጇ ላይ ይዛ ነበር። እናም ስልኳ እጇ ላይ እስኪገባ ብቻ የተጠባበቀች ነበር። ዳጣ በበኩሏ ሁሉም ነገር በእሷ ምክንያት የተፈጠረ ስለመሰላት በጣም ተጨንቃለች። ፈጣሪ ወይ ለዛሬ ብቻ ወጣኝ፣ ዛሬም ብቻ ጠብቀኝ እያለች ስትማጸንም ፈጣሪዋን እየተመለከተ ነው። እና የእውነትም ያወጣታል፣ የእውነትም ነገሩ በሙሉ ይስተካከልላታል የሚለው አብረን የምንመለከት ይሆናል። ናታን እንግዲህ በጥፊ ከተመታ በኋላ እስኪበቀላት ብዙ ጊዜ እየጠበቅን ነበር። አሁን ላይ እንግዲህ በስተመጨረሻም ጊዜው እየደረሰ ይመስላል። መጨረሻ ላይ መድኃኒትን እንግዲህ ምንም ማድረግ አልችልም፣ አማራጭ አልሰጠሽኝም ከዚህ ውጭ እያለ ወደ እሷ እየተጠጋ ሲሄድና ምን ልታደርግ ነው ብላ እሷ ደግሞ ስትሸሸው የተመለከትን ነበር። እና ምን የሚያደርጋት ይመስላችኋል? ፋይሉን ይቀበላታል ወይስ ደግሞ እንደ ዳጣ እጁን ጠምዝዛ ወይም የሆነ ነገር አድርገው ወይ ደግሞ ገፍትራ አጋጭተው ትወጣለች ብላችሁ ታስባላችሁ? ያው የሚፈጠረው አይታወቅም፣ ፊልም ነው በሚባለው። ኤቢ የበኩሏን አቅሟን በሙሉ እየሞከረች ነበር። መድኃኒት ክፍል ድረስ ሄዳን ፋይሉን አብረን እናያለን፣ በእኔ ስልክ እንጠቀም እያለቻት እንደነበር ተመልክተናል። እናም ፋይሉን አብረው ካዩ በኋላ ሚሞሪውን ይዛ ለመውጣት ነው ሀሳቧ የኤቢ። ነገር ግን መድኃኒት አላመነቻትም። አይሆንም፣ ለምን ሰጥሻለሁ? አልሰጥሽም፣ ፋይሉን አላሳይሽም፣ ምክንያቱም አንቺ የድሮዋ ኤቢ አይደለሽም፣ አንቺን ማመን ካቆምኩኝ እኮ ቆየው እያለች ስታወራ ተመልክተናታል። እና ኤቢ መውለ እየፈራችና እየደነገጠች እየመጣች ነው። ነገሮችን አልችልም እያለች የተናገረች ነው። ናታን እንግዲህ ምኑም ለሌለበት ነገር ህይወት እንዳይበላሽ፣ ያው ሪል ቤተሰቡ ባይሆኑም ህይወታቸው ብቻ እንዳይበላሽ ሲል መስዋዕትነት እየከፈለ ነው፣ እየታገለ ነው ያለው። ከሁሉም በላይ በተለይ ከኤቢ በላይ እሱ ነው ነገሮችን ለመፍታት የሚጨነቀውና የሚጠበቀው። ነገር ግን አሁን ላይ የቁርጥ ቀን እየመጣ እንደሆነ እየተመለከትን ነው። ዳጣም ወደ ደረጀ ስልክ ልትደውልለት ስልኳን እያነጣጠረች ነው። ደውላለትም እውነቱን ከነገረችው በኋላ እሱ የሚወስደው መፍትሄ የመጨረሻ መፍትሄ ነው ብላ ታስባለች። ምናልባት ደውላ ከነገረችው መድኃኒት ለማግኘት ከሁሉም በፊት ቀድሞ በተለይም ከወይዘሮ ማርታ ቀድሞ ወደ ቤት እየሮጠ እንደሚመጣና ጮሆና አንቆ ያንን ነገር እንደሚቀበላት ግልጽ ነው። ነገር ግን ከሱ ቀድሞ
ናታን ይቀበላታል አይቀበላትም የሚለው ነገር ሁላችንም እያጓጓ የመጣ ነገር ነው። በሌላ በኩል ስንመለከት ደግሞ የለዛና የገዜ ነገር ነው። እንግዲህ ገዜ አሁን ላይ ወንድነቱን እያስመሰከረ የመጣ ነው። በእርግጥ ኩራቱም ሁሉ ነገሩ አሪፍ ነው። ያው አብዛኞቻችሁ ትናደዳላችሁ ብለን አንጠብቅም። ምክንያቱም ደግሞ የለዛ ንግግርና የለዛ ንቀት ነበር። በጣም እንደናቀችው የተመለከትን ነው። ወንበሩን ጎትታ እስከ መጣል ድረስ እሱን እስከ መስደብና ዘበኛ ነህ አንተ አትመጥነኝም እያለች እስከ ማንቋሸሽ ድረስ እንደደረሰች ሁላችንም የተመለከትነው ነገር ነበር። እናም አሁን ላይ ደግሞ ሁሉን ነገር ያየው ገዜ ራሴን ማስከብረው እኔ ነኝ ስንት ነገር ማደርግ ሰውዬ ከዚች ጋር እየተቃለድኩኝ ራሴን ያጠፋሁት ራሴን ያበላሸሁት እያለ ሲናገር ተመልክተናል። ከዛም በኋላም ያው ሴቶች ኢግኖር ሲደረጉ ፍላጎታቸው ይጨምራል ይላል ሳይንሱ እና በሱ ሜትር ነው መሰለኝ ለዛ ከዛ በኋላ እሱ እንዳያት ይቅርታ እንዲያደርግላት እንዲያዋራት እና ከሱ ጋር ለመግባባት ብዙ ጥረቶችን ስታደርግ የተመለከተን እንገኛለን። ቻፕስቲክ እና የተለያዩ ኩሎችን በመጠቀም ራሱ ተሽከርክራ ወደ እሱ ስትሄድ ተመልክተናታል። ያው የህንድ ስታይልን እያራመደች እስከ መሄድ ድረስ ደርሳለች በሱ ምክንያት። እሱም ግን ቦታና ጊዜም እየሰጣት እንዳልሆነ ተመልክተናል። እትዬ ካየች ደግሞ ተገኝሻለች በግቢ ወደ ኩሽናሽ እያለ ሲያመናጭቃት የተመለከትን ነው እና ኩራቱ ብቻ ሊያስቀምጣት አልቻለም እና ይህ ደግሞ ራሱ ለማስከበር የሚወስደው እርምጃ ነው። አሪፍ እርምጃ ነው ብዬ አስባለሁ በእኔ አስተያየት። እናንተም ሀሳብ አስተያየታችሁን አስቀምጡልኝ። ያው ለዛ እንግዲህ በሱ ምክንያት እንደሚታወቀው ቤት ውስጥ ናታን ራሱ የሚያዛትን ነገር በትክክል ልትሰራ አልቻለችም። ሻይ ሲላት ሲኒ ላይ ውሃ ቀርታ ታመጣለታለች። ምን ሆነሽ ነው? ሻይ እኮ ነው ያልኩሽ ሲላት ሻይ ነው እንዳልከኝ ብላው መልሳ ምግብ ይዛለት ትመጣለች። ይህን ያህል ራሷን እስከ መሳት ደርሳለች። ዳጣ ደግሞ ይህ እንዲህ የሚያደርጋት የገዜ ፍቅር እንደሆነ ይገባታልና ያመጣችለትን ለናታን ያመጣችለትን ምግብ ሄደሽ ለገዜ ስጪው ትላታለች፣ መነጋገሪያ ምክንያት ያገኙ ዘንድ። እሷም እሺ ብላ ወስዳ ለገዜ ትሰጠዋለች። ያው መንገድ ላይ ያላት ፈገግታ ተመልክተናል። ወደ እሱ ጋር ስትላክና ለእሱ ምግብ ለመስጠት ደስ ብላ ስትሄድ ነበር። እናም አጠገቡም ስትደርስ ነው ትንሽ ያመናጭቃት ገዜ። ምን ማለት ነው አንቺ የአንቺ ምግብና አንቺ የላለውን ዝም ብለሽ እያነሳሽ መስጠት ነው እንዴ? ስላለፋሽበት ነው እያለ ሲናገራት እሷም ናታን የላከልህ እባክህ ዝም ብለህ ብላ ትለዋለች። ከዛም ገዜም ደግሞ መልሶ ምን ማለት ነው ዝም ብለህ ብላ? ሆድ እኮ ያስለመዱትን አምጣ አምጣ ነው የሚለው። በኋላ ነግሬሻለሁ እንደዚህ ያስለመደሽኝ እያለ ሲናገር እሷም ችግር የለም ብላ እያለች ስትጨቀጭቀው እንደ ድንገት ሆኖ እንግዲህ ማርታ ትመጣለች። ማርታ ስትመጣ ሁለቱም ድንብርብራቸው ይወጣል። ብድግ ብሎም ገዜም እትዬ ምን መሰለሽ ምግብ እኮ ብላ ብላ እያለች እንደው ስትጨቀጭቀኝ እኮ አላስቀምጥ አለችኝ ይላታል። አንቺ ደግሞ ለምነው ምግብ ብላ ብለሽ የምትጨቀጭቅ? ዋይ ለአንተ ከተመቸችስ ትሁን እያለች ትናገረዋለች። እሱም አይደለም እኮ እትዬ ምግብ ብቻ ይዛ ስትቆም ለምን ዝም አልሽ? በብርጭቆ ውሃ ይዘሽልኝ ነይ እኮ እያልኩኝ ነው ብሎ ይናገራታል። የዛ ሰዓት ላይ ማርታ የማን ብርጭቆ ስትል ትደነጋገጣለች ማለት ነው። ለዛ ብርጭቆ እኔ አልሰበርኩም ብርጭቆ ያለች ስትነጋገር ተመልክተናታል። የዚያ ሰዓት ላይም ስለ ብርጭቆ ሲወራ ገዜም ይገባጠራል። ጎረቤት ያየሁት እኮ ነው ዋንጫ የመሰለ ወርቅ የመሰለ ትልቅ ብርጭቆ ነው እንዴት እንደሚያምር እያለ ሲናገርና ምን እያወራ ነው ማርታ እያለች ስትደናገር እንመለከታለን። ማርታም ቀጠል አድርጋ እናንተ ልጆች ግን እንጃ እንደው ብትጋቡ እኔ አንድ ጊዜም ብዙም ጊዜ ትቆያላችሁ ብዬ አላስብም ትላለች። የዛ ሰዓትም ገዜ ጋሽስ እንደው ብዙ አመት ከአንቺ ጋር ኖሮ ነው የሸበተው እኔን እኮ በአንድ ጀንበርና በአንድ ቀን ልታሸብተኝ ነው እያለ ሲናገር ማርታ ምን ማለት ነው አንቺ ነሽ ያሸበትሽው ጋሽን በአንቺ ምክንያት ነው ለዚህ ሆነው እያልከኝ ነው ትለዋለች። የዚህ ሰዓት ማር አይደለም እትዬ እንደዛ ማለት አይደለም እያለ እሷን ለማሳመን ሲጥር እናያለን። የዛ ሰዓትም እናንተ ዝም ከተባላችሁ አያልቅባችሁም ብላ ትታችሁ ትሄዳለች። ለማንኛውም በዚህ መንገድ ሪካፕ አድርጌላችኋለሁ። ቀጣይ ምን ይጨመር ምን ድራማ ሪካፕ ላድርግ ሀሳብ አስተያየታችሁን አስቀምጡልኝ። እዚህ ጋር ተሰናበትኳችሁ። ቻው።